በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መተት ዛር ሩቃቤ ጠንቋይ መተት የደብተራ መተት በጌታ በኢየሱስ ክርስቶስ ስም በስላሴ ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በወላዲተ አምላክ ስም መተት አይነ ጥላ ቡዳ ዛር ሩቃቤ ጠንቋይ መተት የደብተራ መተት በጌታ በኢየሱስ ክርስቶስ ቡዳ ዛር ሩቃቤ ጠንቋይ መተት የደብተራ መተት ሉሲፈር መተት አይነ ጥላ ቡዳ ዛር ሩቃቤ የሉሲፈር መንፈስ የ666 መንፈስ በቤተሰብ የገባ መንፈስ ሌላ ያደፈትክ መተት አይነ ጥላ ቡዳ ዛር ሩቃቤ ጠንቋይ መተት በእጅ የገባ በእግር የገባ በምግብ የገባ በመጠጥ የገባ አይነ ጥላ ዛር ሩቃቤ አዳልሞት ወሰንጋላ ዳኝ ወርቁሽ አንበሳ አብርቃድ ሰይድናው ከድር የዛር መንፈሶች የቤተሰብ ዛር የዛር መንፈስ የቤተሰብ ዛር ከእናት ከአባት ከአያት ከቅድሚያት የመጣችሁ የቤተሰብ ዛር ሩቃቤ አይነ ጥላ መተት ቡዳ የጠንቋይ መተት የደብተራ መተት እሰር አፈዝ አደንገዝ የተባልክ በጌታ በኢየሱስ ክርስቶስ ስም በስላሴ ስም ቶሎ በል ውጣ። እናንተ ምንድነው ይሄ ሆዱን ያሳበጥከው? ሆዱን ያሳበጥከው ምንድናችሁ? አውሩኝ። በኢየሱስ ክርስቶስ ስም ታዘዝኩ። ምንድነው? ደፍተራ ሆዱን ያሳበጥከው? ለምን? በቃ ልጅየው እንደተወለደ ያጠፋችኋል ስለተባለ አጥፊያችን ነው ብለን በ6 ዓመት ልጁ ተወልዶ ገና ሚስት አግብቶ ተወልዶ ገና ያጠፋችኋል። ለምን? አስጠንቁላችሁ ነው? አስጠንቁል በእናቱ ማህፀን እያለ ያስጠነቆላችሁት? ከአባቱ ጀምሮ አባቱ ሲያገባ ጀምሮ አባቱ ሲያገባ እሱ ሳይወለድ ማለት ነው። ለምን? አይ የመጀመሪያ ልጅን አልወደውም። የመጀመሪያ ልጅን እሱ እንደምን ያደርጋችሁት ካለ በደፍተራ ልጁ አጥፊን የመጀመሪያ ልጁ ተብዬ ነው። የመጀመሪያ ልጅና የመጀመሪያ ልጁ አጥፊ ናቸው ተብለው በደፍተራ ኮከብ አስቆጥራችሁ ነው። እና ምን አብለልሳችሁት ነው እንዲህ ሆዶ ያበጠው? አጠጥተ ነው በ6 ዓመቱ በተወለደ በ6 ዓመቱ ነው ያጠጣው። ምን አጠጣችሁ? መድኃኒት። ምን አይነት መድኃኒት? ከአባቱ ከእናቱ ጸጉር የእናቱንና አባቱን ጸጉር የእናትና የአባቱን ጸጉር እሺ። ከዛ ከበሮቹ ደግሞ ቀንድ ፈቅፈቃል የበሬ ቀንድ እሺ። እሱም በአንድ ላይ ቀመማችሁ። ለደፍተራው ሰጣችሁት። እሺ። እሱ ምን ደገመበት? የሚደገም ነገር ደግሞ የሚጨመር ጨምሮ ለታናሽ ወንድሙ ሰጠው። መርጌታ ነው። ከዛ በኋላ ልጅየው መድኃኒቱን አጎትየው ይዞ ከመጣ በኋላ በቤት በኋላና ብለን በማር አድርገን አጠጣ ነው። በማር አድርጋችሁ አጠጣችሁት። አሁን ምንድነው ካደ ሆድ ውስጥ ያለው? ምን ሰርታችኋል? የሰራ የለም። እንዲነፋፋው ብቻ ነው። እንዲነፋፋው ስር አድርጎ እንዲነፋፋው ንፍት አድርጎ እንዲገለው እንዲወጥረው እንዲያስጨንቀው እንደዛ አድርገን ነው እንወር። ስንት ዓመታችሁ? 28 ዓመት። 28 ዓመት። ልጁ ስንት ዓመቱ ነው? 32 ዓመቱ። እናንተ 28 ዓመቱ ከገባችሁ እንግዲህ ህይወት ሆዱን ምን እንዳስመሰለው ማለት ነው። ያው ኩላሊት በሽተኛ ወይም ደግሞ የውሃ ወለድ በሽተኛ አስመስሎታል ማለት ነው። ከየት ነው የመጣው ልጁ? እኔ የመጣሁት ልጁ እኮ ከሱ ከየመጣው ከየት ነው? አንተ መንፈሱን አናግረኝ። አሁን መንፈሱን የምታናግረኝ ከየት ነው የመጣው? መተቱ የተሰራው መተት ከየት ነው የመጣው? ልጁስ ከየት ነው የመጣው? ከላሊበላ አካባቢ ላሊበላ የምራነ ክርስቶስ እዛ አገልጋይ ነው። አገልጋይ ነው። ዲያቆን ነው። ሁለቱም መርጌታ ናቸው። ሁለቱም መርጌቶች ናቸው። ሰሪው አሰሪው ታምር ነው እንግዲህ ሰሪውም አሰሪውም መርጌቶች ናቸው። ያውም ደግሞ የምርሃነ ክርስቶስ የቅዱስ ላሊበላ ወንድም ቤተሰብ ማለት ነው። እንግዲህ የጻድቅ ሰው አገልግሎት የጻድቅ ሰው ዘር
ክፋት ሲዘራ ማለት ነው። ትውልድ ሲበላሽ እንደዚህ ነው። ቅዱስ ላሊበላና ቅዱስ ይብራነ ክርስቶስ ለኢትዮጵያ ዓለማት ኢትዮጵያን በዓለም ላይ ያልተሰራውን ህንጻ ቤተክርስቲያን አነጸዋል። ደግሞ የነሱ አገልጋዮች ደግሞ ምን ሆነዋል? ህንጻ ያፈርሳሉ ማለት ነው። የሥላሴን ህንጻ ያፈረሱ ማለት ነው። አሁን እንዴት እንደዛ ያደረከው ካለ ዲያቆን ነው አይደለም? ልጁ ዲያቆን ነው ወይ? ዲያቆን አይደለም። ዲያቆን አይደለም ማለት ጀምሮ ነበር እንዴ ተዋረደ? ጀምሮ ነበር የዲቁና ትምህርት ጀምሮ ነበር። እሺ ጎበዝ ተማሪ ሲሆን አስተዋችሁት ወደ ቄሱ እንዲጀምር አደረግን። እሺ ከዛ ከቄሱ እየተማረም ጎበዝ ሊሆን ሲል በትምህርቱ ደካማ እንዲሆን አደረግን። እሺ 10ኛ ክፍል እንዲወድቅ አደረግነው። እሺ ከዛ በኋላ የምንጃ ፍቃድ አወጣ። እሺ እንዳይዝ አደረግን። እንዳይዝ አደረጋችሁ። እሺ እሺ በኋላ ላይ ወደ ውትድርና ሄደ። እሺ ጭክንና ተምሮ ሲመጣ ሊያጠፋን ስለሆነ ተምሮ ገና ሀገር መከላከያ ሄዶ ሀገርን ጠብቆ ሲመጣ ሊያጠፋችን ፈርታችሁ ነው? ፈርተ ነው። ከዛ ፈራችሁት? በጣም ነው የፈራነው። እሺ ከዛ በኋላ ድጋሚ እንደዚህ ያደረግን ልጅየው እየተረተረን ሊገኘን አልቻለም። እሺ ሊገላችሁ አልቻለም። አልነቃባችሁ? ያው ጥርጣሬ አለ። ከአንድ ዓመት ወደዚህ ነው ያወቀው። ጸበል ብሄድ ስደበቅ ነበር በልባላ ጊዮርጊስ ይብራነ ክርስቶስ እዛ እየተደበቃችሁ ነበር? እየተደበቅን ኑሮናል። ኮረም ነው የጀመረው። ኮረም ፍልውሃ አቦ እዛ ነው የተገለጣችሁት። ከዛ ጀመረው ትንሽ አባትየው የልጅየው አባት ህልማየና ኪዳነ ምሕረት ጸበል ግባ አለ። ከዛ ሚስጥር ወጣ ከአንድ ዓመት ወደዚህ። እሺ አሁን በጌታ በኢየሱስ ክርስቶስ ስም ወደ ነበረበት መልስ ወደ ነው ቶሎ በስላሴ ስም ወደ ነበረበት መልስ። መንፋቱን አቁም። ቶሎ ወደ ነበረበት መልስ። ወደ ነበረበት በጌታ በኢየሱስ ታዘዝክ። በስላሴ ወደ ነበረበት መልስ። ወደ ተፈጥሮ መልስ። በጌታ በኢየሱስ ስም ታዘዝክ። መልስ። አልመለስክም። አሁንም መልስ። አጥፋ። ሁሉ ነው ዝጋውት። ትታዘዛላችሁ አይደል? ትታዘዛላችሁ። በጌታ በኢየሱስ ክርስቶስ ስም አዘዝኩ። ቶሎ አሁሉን አጥፋ። አጥፋ። በስላሴ ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም ታዛችኋል። አሁሉን አጥፉ። ሆዱን አትንፋ። ቶሎ ወደ ነበረበት መልስ ብያለሁ። በኢየሱስ ክርስቶስ ስም። ዝም ብለህ ነው የምትነፋው? ዝም ብለህ ነው? አትናገር ነው የተባልከው? አትናገር ነው የተባልከው? መርጌታው አለ እኮ እዚህ አዲስ አበባ። እሱን ስም አትጥራ አልኩ። እሺ እና ቢኖራ ታዲያ ምን ቸገረኝ ነው? እሱን አትንፋው ነው ያልኩ። እያደሰበት ነው እና በስንት ብር ግንቦትን እናድስ ነበር። ያው ቀድሞ መጣ። ግንቦትን ታድሱ ነበር እና ቀደማችሁና መጣዘቅ ቀድሞን መጣ። ያው አጎትየው ታሟል። እዛ እስከ 5 ሰዓት ወጣት አይነሳም። ልናድስ እያልን ቀድሞን መጣ። ጠንቋዩ ታሟል። ጠንቋዩ ታሟል። አስመታችሁ ደግሞ አዲስ አበባ ነው። እሺ አሁን የልጁን ሆድ መልሱ እኮ አልኩ። ቶሎ በል መልስ አልኩ። ታዘዛለሁ። በርከክ በል በስላሴ ስም እታዘዛለሁ። በድንግል ማርያም ስም እታዘዛለሁ። ከዚህ ሰዓት ጀምሬ ሆዱን አልነፋም። በሽታውን አወጣለሁ። በኪዳነ ምሕረት ስም ታዘናል። በቅዱስ ላሊበላ ስም ታስረናል። በቅዱስ ይምራነ ክርስቶስ ስም ታዘናል። በቅድስት ስላሴ ስም ከሆዱ እንወጣለን። እሺ ግንባር ከሆዱ ቧጥና ወጣ። ቧጡና ወጡ። እንግዲህ መንፈሳዊ ስለላከው ያው እንግዲህ መከራከሩ በጣም ትልቅ ነው። አስቸጋሪ ችግር ነው። መንፈሳዊ ነው አይላከው። ቤተክርስቲያን የሚጸልየው ማህሌት የሚቆም ስቡ ወዱስ ኩሎ ተሳረረ ብሎ የሚያመሰግን እንግዲህ ተመልሶ ደግሞ የስላሴን ህንጻ ማጥፋት ጊዜያችን ይሄ ነው። እንግዲህ የመጨረሻ ጊዜያችን ይሄ ነው። ሰው ለሰው ጥላት የሆነበት ሴጣኑ እኮ አይማርም። አሁን ሴጣኑ እግዚአብሔርን ይፈራል፣ ግን ሰው ሴጣን የሆነበት ጊዜ ላይ ደርሰናል ማለት ነው። ገና ከዚህ ሰው ይሄን ያህል ካወቀ ነገ መጥቶ ይገለኛል፣ ነገ መጥቶ ያጠቃኛል ብሎ ካወቀ ሴጣን ደግሞ
ምን ያህል የ70 ዓመትና የ40 ዓመት የ60 ዓመት የ80 ዓመት እድሜያችንን ምን ያህል እንደሚቆጥረው ይወቁ ማለት ነው። ማየት ያስፈልጋል ማለት ነው። ለዚህ ደግሞ እንግዲህ ምንድነው መጸለይ መስገድ መጸለይ ነው። እግዚአብሔር እንዲያጋልጥልን ለነኝም ሰዎች እግዚአብሔር ልብ እንዲሰጣቸው ልብ እንዲሰጥ ከዳቢሎስ ልጅነት ወደ እግዚአብሔር ልጅነት እንዲመልስላቸው መጸለይ ነው እና ጸሎት እንጹም እንስገድ እንጸልይ ጸልዩ ስገዱ የሚባለው ሁሉ እንደዚህ ነው። ዛሬ ማንም እንደው መልአክም እኮ አታመነ ባካችሁ አንዳንድ ሰዎች ወገኖቼ መልአክም አታመነም። መልአክ ነኝ እንኳን ብሎ ቢመጣም ላታምኑት ነው ማለት ነው። እንግዲህ እንዲህ ቃሉን ያዙ ሰዎች ቃሉን የተማሩ ሰዎች ትልቅ ደረጃ ላይ ያሉ ሰዎች የቅዱሳን ሀገር ምን ኢትዮጵያ የቅዱሳን ሀገር ትባላለች? የጠንቅ ሀገር ነው እንጂ መባል ያለባት። አንዳንድ ጊዜ እኮ አባቶቻችን ያቀረ ቀድሞ በአጼዎቹ ነበረ፣ በአጼዎቹ ቀረ። የቅዱሳን ሀገር ኢትዮጵያ የቅዱሳን ሀገር መባሉ በአጼዎቹ ጊዜ ቀረ። ከ60ዎቹ ዓመተ ምህረት ወደዚህ የምን ሀገር? የደም ሀገር፣ የሌባ ሀገር፣ የከሃዲ ሀገር፣ ሌሎችም ደግሞ የገዳይ የነፍሰ ገዳይ ሀገር፣ የደም ሀገር ተመባል ነበረባት ኢትዮጵያ ማለት ነው። እንግዲህ እንደምታዩት ማለት ነው የምቀኛ ሀገር፣ የምቀኛ ሀገር፣ የሸረኛ ሀገር፣ የአስማተኛ የጠንቋይ ሀገር ሆናለች ኢትዮጵያ ሀገራችን ማለት ነው። ቤተክርስቲያናችን ጭምር ማለት ነው። እንግዲህ እግዚአብሔር ከእንደዚህ አይነት ዘመን ይሰውረን። እግዚአብሔር ደጉን ያምጣልን። እግዚአብሔር ደጉን በዚህን ሰዓት የምንተኛበት ጊዜ አይደለም። ምንጮህበት የምንማለድበት ወደ ፈጣሪያችን አውጣን 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 የምንልበት ዘመን ነው ላይ ደርሰናል ማለት ነው። እንደ አባቶቻችን እንግዲህ በራሳችን ሲደርስ ነው በራሳችን ሲደርስ ነው የምንቀነው። አንድ አባት ነበሩና እግዚአብሔርን የማያመሰግኑ መለኩሴ ናቸውና ትልቅ ሰው ናቸውና ዘወትር ቤተክርስቲያን ሳይሄዱ ጸሎት ያወዱም ነበር። ቤተክርስቲያን ይሄዱና ሌላ ሰው እግዚኦ ማርና ክርስቶስ እግዚኦ ማርና ክርስቶስ እግዚኦ ማርና ክርስቶስ አይ እሱ ባይመረኝ ይቀር እያሉ ይሄዱ ነበር። እንግዲህ ከንቀታቸው የተነሳ በመጨረሻ ላይ ሁለት አንገት ያለው ልጅ ሰጣቸው ይባላል። ለዛ ለሰውዬ ሁለት አንገት ያለው ልጅ ሰጠው። ያ እግዚአብሔርን ይንቅ የነበረው በእግዚአብሔር ቤት ውስጥ አገልጋይ ሆኖ ትልቅ አባት ቦታ ያላቸው ሰውዬ ከንቀታቸው ብዛት ራሱ ሁለት አንገት ያለው ልጅ ሰጣቸውና በኋላ በመጨረሻ ላይ አሁንም እንኳን አልተማሩም ማለት ነው። ሁለት አንገት ያለው ልጅ ሲሰጣቸው ሰውየው አልተማሩም፣ ንስሐ አልገባም። ለምን? የእግዚአብሔርን ሰው ወደ ክፋት ከመራ ሰይጣን አንዴ ያደቆነ ሰይጣን ሳይቀስም አይተውና በመጨረሻ ላይ ምና ሁለት አንገት ያለው ልጅ ሲሰጣቸው ከወገቡ በላይ ሁለት ከወገቡ በታች አንድ ሰው ወለዱ ማለት ነው። እኛ ሰውዬ እና ይህ ሰውዬ ምን ያርገው? በመጨረሻ በዛው ማለት ሁለት አንገት ያለው ሁለት ወገብ ያለው ሰው ሰጥቶት እንኳን እግዚአብሔርን አላመሰገነም፣ እግዚአብሔርን አላወቀም ማለት ነው። በመጨረሻ ላይ እግዚአብሔር ምን አደረገው? ያው እንግዲህ ሰው የሰፈሩበት እንቁና መስመር አቅርምና ካንዱ አንደኛው ከወገቡ በላይ አንደኛው ሞተ፣ አንደኛው አልሞተም። እና እንዴት ብሎ ይዞ ይሄድ? እንግዲህ እንዴት አይገነጥለው? ሁለቱም ቢሞቱ አንድነት ይቀብራቸው ነበር። ግን አንደኛው ሞተ፣ አንደኛው ደግሞ አልሞተም። እንዴት አድርጎ ይቀበራል? ይሄ እውነት ለፈጣሪ ራሱ በጣም ረቂቅ ነው ለፈጣሪ። እና የሰው ኃይሉ ክፋቱ እስከዚህ አይነት ነው። በመጨረሻ ንስሐ ገብተው እግዚኦ ማርና ክርስቶስ ቤት ያኛው ሁለተኛው ሞተለት ቀበረ። ዛሬ ሰው እግዚአብሔርን የተወበት ጊዜ ነው። አገልጋይ መስለን ተንኮል የተሞላበት ጊዜ እና እስከዚህ እንኳን ያህል የሰው ጭካኔ አለው ማለት ነው። እግዚአብሔርን በታምር እግዚአብሔር የማንደነቅ አሁን እዚህ መተናል። ብዙ እንማራለን፣ መቼም እንማራለን ብለን ነው የምንማረው እንጂ እኛ ከሴጣን ጋር የምንለፈልፈው ሰው ይቀጣበታል። ለካስ እኔም እንደዚህ ላይ ይሰራል ብላችሁ ወደ ፈጣሪ እንድትጸልዩ ወደ ፈጣሪ እንድትቀርቡ ከጠንቋይ ቤት እንዳትሄዱ ነው። ከዛር አንጋሽ ዛር ቤት የምትሄዱ ከሆነ ዛሩ ነገ እኔም ይዘኛል ልጆቼንም ይዝብኛል ብለን እንድንቀጣበት ነው።
ሰው እዚህ ጋር የምንለፈው የሰይጣን ስራውን አውቃችሁ ሰይጣን ለካስ እንደዛ አይነት ስራ ይሰራል ብላችሁ ሰይጣንን ክዳችሁ አምላካችሁን እግዚአብሔርን እንድታመልኩት ነው። ከእግዚአብሔር ጋራ በንስሐ እንድትታረቁ ነው። እና ይሄንንም አይቶ የማያምን ትውልድ አለ ማለት ነው። ይሄንንም አይቶ የማይቀጣ ትውልድ፣ ይሄን አይቶ የማያምን ትውልድ፣ ይሄን አይቶ የማይረዳ ትውልዳችን እስከዚህ ድረስ የተበላሸ ትውልድ ላይ ነው ደርሰናል ማለት ነው። እና እግዚአብሔር ልቦና ይስጠን። ልቦና ይስጠን። እግዚአብሔር ልቦና ካልሰጠን መቼም ብንሆን ያው ቀልጠን እንቀራለን ማለት ነው። አሁን ልቦናውን ወደ ነበረበት መልሳለሁ። ሁለተኛ አልነፋውም። በሄደበት አልሄድም። እሺ አሁን ለ7 ቀን ነው የምሰጣችሁ። እሺ ለ7 ቀን በ7 ቀን ውስጥ አጥፍታችሁ እዚህ ቦታ ቀጥ ብሎ እንዲቆም ወደ እሺ በጌታ በኢየሱስ ክርስቶስም ታዘናል። በቃ ነፃ አድርጉት። ከአሁን ሰዓት ጀምሮ ቶሎ አሁን ወደ ነበረበት መልሶ እንግዲህ እስኪ ብድግ በል እንዳትነፋ። ያው እንግዲህ ከቀደሙ አሁን ነው ለውጥ ሰጥቷል ማለት ነው። ያው እግዚአብሔር ደግሞ ቀስ በቀስ ይመልሰዋል ማለት ነው። አሁን አጥፋ። እሺ ለ7 ቀን ሰጥቻለሁ። በኢየሱስ ክርስቶስ የታሰረ እንዳትነፋ። ጸበል የቅዱስ ኪዳነ ምሕረትን የቅዱስ ኪዳነ ጸበል ጠጥቶ መፈወስ አለበት። እሺ ቶሎ እጅን አንሳ። የምትሄድ እጅን አንሳ። በስላሴ ስም ሲኦል እንገባለን። በመድኃኔዓለም ስም ሲኦል ታስረናል። በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በወላዲተ አምላክ ስም ሲኦል ታስረናል። ላንመለስ ለዘላለም በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በወላዲተ አምላክ ስም ሲኦል ታስረናል። ለዘላለም በሀብታቸው፣ በንብረታቸው፣ በገንዘባቸው፣ በጤናቸው ላንገባ በጌታ በኢየሱስ ክርስቶስ ሲኦል ታስረናል። በናዝሬቱ በኢየሱስ ክርስቶስ ሲኦል አስረናል። 7 ጊዜ ጮህ እናውጣ። ቶሎ በል 7 ጊዜ ቶሎ በል። እግዚአብሔር ይገስጽላችሁ፣ እግዚአብሔር ይሰርላችሁ፣ እግዚአብሔር ይገስጽላችሁ፣ እግዚአብሔር ይገስጽ። እሺ ቶሎ ብድግ በል። እግዚአብሔር ይገስጽ። በርቱ፣ ስገዱ፣ ጸልዩ። ካልሰገዳችሁ ካልጸለያችሁ መዳን የለም። ዝም ብላችሁ የምትበሉና የምትጠጡ ከሆነ ከተኛችሁ ነው ማለት ነው። ራሱ መንፈሱ ይተኛባችኋል።